ያወራሁትን ስክሪንሻት ስልክላት አውየማ ከ6 ወር በፊት ነው አለች ቀኑን ቆጠርኩት ፕላስ ደግሞ ስለቃው ኦሪጂናል መሆን አሁን ስለቃው ኦሪጂናል መሆን ምክንያቱም ከ3500 በላይ ሰው ቁጭ ብሎ ያያል ላይቡን እና ስለዚህ ፌክ ከሆነ ፌክ እንዳይሆን ስትለ ያይ ላይሰንስ ይዤ ነው የምሰራ ሲቀጥል ደግሞ ፌክ ካለ ሞኔ አልሸጥም ደሞ በቃው ተጠያቂ ነኝ የገዙ ሰዎችም ያቃሉ ብዙ ሰው ጋር ተደራሽ ስላልሆነ አካውንቴ ለዛ ነው እንጂ እኮ እኔ ብዙ ሰው ያቀኛል ኢትዮጵያ መልካለው እዚህ መሸጣለሁ ብዙ ሰው ያቀኛል በቃ አታስቢ ስላ ችግር የለው ዩቲዩብ ቻናል ቲክቶክሽን አካውንትሽን እንደዚህ ሆናል ገስት ላይ ቁጭ ብለሽ ምናምን ስትለይ እኔ እውነት መሰለኝ አሁን መታችሁ እንደው እግዚአብሔር ምስክሬ ነው መላችሁ እኔ ቀደም ነግሬያችኋለሁ እኔ ኤላችሁ እማያቀይ ሰው የለም እኔ እማያቀሰው የለም ብሩን አስገብቻለሁ ብሩን አስገብቼ ደረሰኝ ላኩኝና ነገ እንጀምራለን አለች እንግዲህ ገባሽ እኔ ሷናት ብዬ ስላወራው ያአለችኝ ይያልኩ ነው ማወራው ነገር እንዳታጣሙብኝ ማለት ነው ከዛ በኋላ ነገ እንጀምራለን ስትለኝ እኔ ደግሞ እሺ በቃይ ብዬ ከዛ ላስገብቼ ሷናት ብዬ በእርግጠኝነት ጧስ ያው ላይቭ ላይ ገብቼ ስራዬን ፕሮሞት እንደማረግ ነው እማቀው ከዛ በኋላ ጨምሪ 20,000 ብር እንዴ መጀመሪያ ወይ በነገርሽኝ አሁን ከተነጋገርን በኋላ እንዴት አርጌ ነው እሱንማ ማረግ አልችልም በቃ ካልሆነ ተይው በቃ ብሩ ይመለስ ምናምን ስል ይሄ የተጻጻፍንበት ቴሌግራም ላይ ያለው አንድ አይደለ ፎርማት የሚያደርግ እሱ ዲሌት ሲሆን ደነገጥኩና ለምን ጠፋ ብዬ ግን በሚገርመው ሁኔታ እኔ ስክሪንሻት ስላረኩት ብዬ ስልክ ማስፈራራትሽ ነው ሲል የምን ማስፈራራት ስራ እኮ ነው ያገናኘን የምን ማስፈራራት ብዬ አንድ ባንዴ ጻፍኩትን ስለማቅ ማለት ነው ከዛ በቃ 12 ሻርጋለ ምናምን ስትለ አይ በቃ ይመለስ አልፈልግም ራሴ ቦስት አደርገዋለሁ ምናምን ብዬ ከዛ በኋላስ ሳይየለም ከዛ እንደው ጌታን ብር እየተሰበሰበች እንዴ ላይቭ ላይ ኮርኛ አልታይሽም ከ2 ሰዓት በኋላ ነው ያወራሻለሁ የሚል ቴክስት ገባል አይ አረብሻትን በቃ ስራ እየሰራች ስለሆነ ብዬ ጻጥ አሁንም ሳይየለም በጧቱ በቃ አሁንም ምንድነው አዲስ ነገር የለም ብዬ ሳስብ የለም ከዛ የሄድኩት እንግዲህ እኔ እሷ አይደለችም ናት የሚለው ለማጣራት የሄድኩኝ እሷን በሚያቋት ጓደኞቿ በሆኑ ሰዎች ነው የሄድኩት እንጂ ቪዲዮ ሰርቼ ተበለው ምናምን ብል ኦኬ ሰማን ለማጥፋት ነው ይባላል እኔ አንደኛ ሰውን ለመጣል የምሰራው አንድም ስራ የለም ጌታ በሚያውቀው ማንንም ለመጣል ማንንም ለማንሳት ሳይሆን ሶሻል ሚዲያ ላይ ስራ ለመስራት እንደማንኛውም ሰው ላይ ተቀመጥኩ እንጂ ማንንም ለመጣል አይደለም እንደዚህ ርቄ መሄድበት ኔጌቲቭ ኮሜንት እንኳን ምጽፍበት አንድ መጥፎ ለሰው ማስበው ነገር የለኝም እንኳን ጥሩ ስራ የሚሰራን ሰው መጥፎ ስራ ይሰራኝን ሰው እንኳን ይቅርታ መጠይቅ ሰው ለምን በቃ ለማንም ሰው ክፉ ነገር ስለማልመኝ ማለት ነው ግን አንዳንድ ሰዎች ለመፈመስ ነው መጥቶልኝ ግባልኝ ብዬ ዘፍኜ ናላችሁ ናዙሬ ፈምሻለሁ በቃ ፍምስና መታወቅ አይደል የምትፈልጉት እኔ ቤቲ ግባልኝ ነኝ በቃ አናታችሁ እስኪዞር ድረስ ሜም አድርጋችሁ በስክሪንሾት በምን ያልሰደባችሁኝ ስድብ የለም ያን ያህል ከመፈመስ እናንተ ይሄን አይደል የምትፈልጉት ፌመስ ነኝ ቤቲ ግባልኝ ነኝ በቃ ካወቃችሁ እነ ሚኪ ፊት አውራሪ 5000 ፎሎወር እያላቸው እኔ ፌመስ ነበር ይሄን ከሆነ የምትፈልጉ አሁን ምንድነው የሆነው እስካኒ አይደለም ማለችሽ ቤቲ ተረጋጊ አንቺ ኖ እሷ አይደለችም እንግዲህ የተባልኩት ሀክ ተደርጌ ነው ሀክ ተደርጎ ነው በሷ ስም ነው ያወሩኝ ሀቢባ ፋሚሊ ነው ሲለው 50000 የኢትዮጵያ 50000 ብር ሀቢባ ፋሚሊ ነው የሚለው እኔ እሷ ናት ብዬ ነው ያወራው በቃ ተሸውጀም ከሆነ እንኳን ቤቲ በቃ ተሸውደሻል እህቴ ሰርተሽ ለፍተሽ እንደዚህ መሆን የለበትም እኔ አጣራልሻለሁ በኔ ስም ደግሞ ማን ነው የሚያጭበረብር ብሎ ሰው ርቀት ድረስ ነው እንጂ መሄድ ሁለት ውሸት ነው ያስኩብሽ ምናምን ብሎ ማንንም ሰው ዲስሪስፔክት እንዲያረጋኝ አልፈልግም ምክንያቱም እኔ ሰው ዲስሪስፔክት አላረግም ማንንም ሰው ከኔ ጋር ኦርደር አዘው የሚወስዱ ሰዎች ያቁኛል እኔ ማሬ ወለላ እህቴ ብዬ ነው ከዛ በላይ ደግሞ ሰው በመርዳትም ቢሆን ደግሞ ተነጥፌ ነው መረዳ ወቆልኝ ብዬ ስለማላጨበጭብ እንጂ መተው መናገር ይችላሉ በደላላ የሚመጡ ወንድሞችን እኔ ነኝ እንባቸውን ማብሰው ደላላ እንዲበል ምናምን ብዬ ላይ የሚያቆሽ ሆ ስለማልል አይደል ቤቲ ሶሻል ሚዲያ ላይ አሁን የሚያቆሽ 4 አመት 5 አመት እኛ ደግሞ ከዛ በላይ አብረን የኖርን ገባሽ አይደለ
ረጅም ዓመት የምንተዋወቅ ነን ፐርሰናሊቲሽንም አውቃለሁ ስለዚህ በረከት ቅድም ያወራት እሷን ሳይሆን ያወራ ነበር በእነሱ ጨርሽና በቃ ካልሆነ ከዚህ ነገር ውስጥ ውጪ ኖ አሁንም እኮ ችግር የለውም እኮ አንቺ ከዚህ የበለጠ ብር እኮ ይጠፋል ይበላል ግን አንዳንዴ ለምን መሰለሽ አንዳንዴ ሰዎች እኔ አሁን ለምን መሰለሽ እሷን የሚከተሏት ሰዎች ለሷ በጣም ቲፎዞ ነን ተቆርቋሪ ነን የሚሉ ሰዎች ካሉ በማስተዋል እንዲራመዱ ነው በቃ ነገ የሚቆጫቸው ነገር ባያረጉ ማለት አንዳንዴ ክፉ ነገር ለማረግ የሚገባት ቆይ ጮኸሽባት ኖ አይደለም ቦምቦቼ ታንኮቼ መትረጊሶቼ ምናምን እያለች ማሮቼ ምናምን ስለምትላቸው እነሱ ምንም የሚሰውት ነገር የለም ማረግ የምችለው አንቺን ቆይ ምንድነው ሆንሽው ብላ አላዳመጠችሽ እሷ ናት ማረግ የምትችለው ሰዎች ቤቴን አትስደዋት በቃ አስራኮ ተበልታ ነው በቃ በፌክ አካውንት ተበልታለች የተበላን ሰው ደግሞ ማረጋጋት ነው ያለብን ብሩ እንዴት እንደሚመለስ በቅንድቦች እንዴት እንደሚያዝ መንገር ነው እንጂ እንትን ማለት አይደለም ሀቢባ ብዙ ጠላት እንዳለባት ታውቃላችሁ ገባችሁ ነፍስ መግደል እስከሚደርስ ድረስ ነው ጠላት ያላት ሊያጠፋት የሚፈልጉ እጅግ በጣም ብዙ እኔ እኮ አንድ ነገር ቆይማ ወርቅዬ ማነሽ ማሬ እኔ እኮ ሀቢባን ሰምታችሁ ወርቅዬ ማነሽ ማሬ እኔ እኮ ሀቢባን ሰምታችሁ ማነሽ ማሬ እኔ እኮ ሀቢባን ሰምታችሁ ማነሽ ማሬ እኔ እኮ ሀቢባን ሚውት ያላደረጋችሁ ሚውት አድርጉ በጌታ ሚውት ያላደረጋችሁ ሚውት አድርጉ ይኸውላችሁ እኔ ጌታ በሚያውቀው በህይወት ዘመኔ ማንንም ፈርቻ አላውቅም የሚያኖረኝ እግዚአብሔር ነው ሀቢባን እኔ ራሴ ከሚደግፏት ሰዎች መካከል አንዷ ነኝ እኔ ለሷ መጥፎ እምቆፍር ሰው አይደለሁም እኔ ምንም የማውቀው ታሪክ የለኝም ማን ጠላቷ ማን ወዳጇ የሚለውን ነገር እኔ አላውቅም እኔ ስራ ለማስተዋወቅ ነው ብር የተበላው ነው የምላችሁ አሁንም እናንተ ናችሁ ወደ ሶሻል ሚዲያ የሚመጡ ሰዎችን ተናጋሪ እንዲሆኑ የምታረጉ እናንተ ናችሁ እኔ ቆይ ልንገራችሁ ግባልኝ ብዬ ዘፍኜ ያን ያህል ስንት ሺህ ኮሜንት ጽፋችሁ እኔ ለመግደል ለመቅበር ጽፋችሁ በህይወት አንሰራርቼ ያለው ሰው አሁን እናንተ ለሷችሁ ፎቶ ሆናችሁ በመጽፉት በተላካክሽ ኮሜንት በቃ የሆነ ምሸማቀቅ ምናምን ነው ይመስላችሁ ኖ ምክንያቱም እኔ ሴት ነኝ ከዛ ደግሞ ቤቴ ነኝ ራሴን አውቀዋለሁ ጥግ ድረስ መሄድ የምችል ሴት እንደሆንኩ አውቀዋለሁ ገባችሁ ከዚህ በፊት እኔ ሀቢባ ስላለች ለእናንተ ትምህርት እንዲሆን እኮ ብዬ እኮ ታሪኬን እኮ እሷ ቤት ገብቻ አውርቻለሁ እንዴት ነው ለሷ ጠላት የምሆነው ጠላት የምትሆኑባት እራሳችሁ ናችሁ ሰው እንዲህ ጠላት የምታረጉ እሷን ያዘናችሁላት እየመሰላችሁ የምታስጠሏት እናንተ ናችሁ እኔ በጣም ነው መወዳት እንዴ በጣም ነው ማደንቃት ከምን ተነስታ ምን እንደደረሰች ስለማውቅ በጣም ነው አፕሪሺየት ማረጋት ለዛ ነው እንጂ እኮ ብዙ ከፍዬ እኮ የሚሰሩልኝ ሰዎች እኮ አሉ መርጫት እኮ ነው ወደሷ ሄድኩት እንትን በአይምሯችሁን አሰሩት እናቶቼ እንዴ ጌታ እንዱ በጣም ነው የምትገርሙት እንዴ ያጮኩባት ደግሞ እኔ ኮምፕሌት ላረገብቼ ሁለት ውሸት ስትለኝ በህይወቴ ዋሽቼ ስለማለቅ ውሸት አሚለኝ ሰው አልወድ ውሸት ደመኛዬ ነው እንኳን አይደለም ሀቢባን ማለት ነው ማንንም ሰው ቢሆን የራሴ ሰው ቢሆን እንኳን ማለት ነው ውሸታም እንዲለኝ አልፈልግም በጣም ነው የምናደደው ለዛ ነው የጮኩባት ገባችሁ እንጂ ደግሞ መብቴ ነው መጮህ ገንዘብ ተበልቻ አይደል የሄድኩት መብቴ ነው መጮህ አይ እኔ አይደለሁም ብላ ልታስረዳኝ የምትችለው እሷ ናት የተበላ የኔ ገንዘብ ነው ገንዘቡን ደግሞ እንዴት እንደማመጣው አውቃለሁ ቁጭ ብዬ ጊፍት እየለቃቀምኩ አይደለም ገንዘቡን ማመጣው ፀሐይ ላይ ቆሜ ሰው ተጣርቼ ከስተመር ትሪት አርጌ ሰርቼ 5-10 ለቅሜ ነው ማመጣው ገንዘቡን እዚህ ወንበር ላይ ቁጭ ብዬ ስታዩኝ እንዲህ በቃ ተሽከርካሪ ወንበር ላይ ቁጭ ብዬ አይደለም ምበላው ገባችሁ ይሄን እንድታውቁ ፈልጋለሁ ኢዝሊ አይደለም ያረብ ሀገር ገንዘብ የሚመጣው ቁጭ ብዬ አይደለም እኔ ጊፍት የምሰበስብ ሴት አይደለም
ማታቁኝ ካላችሁ አሁንም ራሴን እያስተዋወቅኳችሁ ነው። ቤት ይባላል። ፈምስና ማለት ሀቢባ ተጠቋት ይታወቃል። ሃይ ትንሽ ተረጋጊ። ጉድኮ ነው እኔ ከመጀመሪያው ጀምሮ ተረጋጊ እንደዚህ ተረጋጊ ብቻ አይደለም ማለት ገንዘብ የሚያመጣ ሰው ሲታወቃል ገንዘቡ እንዴ ቁጭ ብዬ እኔን እያገለባበጥኩ አይደለም ገንዘብ የማመጣው። ሰርቼ ነው ለፍቼ ደክሜ ነው ፀሐይ ላይ ተንገብግቤ ነው ማመጣው ገንዘቡን እንጂ እንደማንም ተሽከርካሪ ወንበር ላይ ቁጭ ብዬ ወይን እየጠጣው ጊፍት የምሰበስብ ሴት አይደለም። ጠንካራ ሴት ነኝ። ከየት እንደተነሳው የሚያውቁ ያውቃሉ፣ ይመሰክራሉ ስለኔ። ከዜሮ ከአመድ እንደ እባብ አመድ ልሽ የተነሳው ሰው ነኝ። ማንም ሰው እኔን የመሳደብ ሞራል የለው። ጌታ ምስክሬ እንዴ ጉድ እኮ ነው። ጀግና ነሽ አንቺ ጀግና ነሽ። ኮሜንት እያየሽ ምን ነው እሷ ቤት ገብቼ ምን ነው ታሪኬን ስናገር ስታሳዝኝ ስትሉ አልነበረ? ዛሬ ምን ተገኘና ነው እንዴ? ጉድ እኮ ነው። እኔ ከማንም የተፈጠርኩ እንዳይመስላችሁ። እኔ የሰው ዘር ነኝ እኮ። አሽቃባጭ ምድር አሽቃባጭ። እዛ ሄዳችሁ አሽቃብጡ። እኔ ቲክቶክ አያስተዳድረኝም እኮ። ጉልበቴን ተንቀጥቅጬ ቁሜ ከስተመር አስተናግጄ ነው የምበላው እንጂ ቁጭ ብዬ ቲክቶክ ላይ ድራማ እየሰራው አይደለም የምበላ። የሌለብሽን አሁን የሌለብሽን እንትን አታምጫ። አይደለም ስትጮሂ ስትስደብ የሚያግሽ የለም። በቃ ተበልተሻል። በሰው ነው የተበላሽው። በሀቢባ አይደለም በሌባ ነው የተበላሽው። ልክ አዲስ አበባ እንደምሰናገር ያለሽ ቆይ ሀቢባም ታስበላት ሌላ ሰውም ታስበላች። ሰው ገንዘቧን ነው የተበላችሁ። የሰርታ ያመጣችሁ ነው። ሰርቶ ደግሞ ያመጣ ሰው ምን አይል እንደሚያማው እኔ ለእናንተ አልነግርም። ሲቀጥል ደግሞ እኔ አሁን የኔ ኮሜንት የኔ ሐሳብ ትላንትና እሷ ገብታ ስታወራ ሀቢባ እንዳለችው እሷ ኦሬዲ ጋስቷ ላይ አስቀምጣለች አይደለ? የቴሌግራም አካውንቷን ሶ እዛ ጋር ክሊክ ስታረግ ቀጥታ ይወሰደው ወደ እሷ ነው። ራሷ ወደዛ ሲወስድ ደግሞ ጆይን ነው የምትይው። አንዴ ከዛ መልዕክት ማስቀመጣት ቺም እዛ ቴሌግራም ላይ እያልኩሽ ነው። እኔ ጆይን በዛ ጋር አይደለም በዛ አይደለም እያለች ነው። ሄለን አዳምጫል። ምክንያቱም የሀቢባ ቴሌግራም ጆይን ነው። እሺ አይሁን ነው አይሁን። ኦኬ አይሁን። ዞሮ ዞሮ አንቺ አካውንትሽ ላይ ኃላፊነት ወስደሽ ነው የራስሽን ስም የራስሽን አካውንት በስማ ብዙ ባላ በስማ ብዙ ይኑር አልኩሽ እኮ የሰማሽኝ ነው። ይኑር ግን ገንዘብ ተበልታ ነው የመጣችው በሬስም የምትነግዱ ሰዎች ብላ ያንን ማውራት ሲገባት ገንዘብ የተበላውን ሰው አታክ ማለት ትናገራለች። ሀቢባን ስትደግፏት በቀናነት ነው እንጂ ሌላውን አታክ በማድረግ አይደለም። እንደዚህ ያደረገችው ትክክል አይደለም። ሙስታም አንድ ናቸው። ሁለቱም ኢትዮጵያዊ ናቸው። ሀቢባን ስንደግፋት ነገርናት ነው። ልጅቷ በየቀኑ ማለት ነው የተቀየረች መጣች። ሀቢባን እናንተ ራሱ እስቲ አስተውሏት። ትላንትናና አሁን አስተውሏት ሀቢባን እንዴ ስትደግፉ እኮ ዝም ብላችሁ አይደለም፣ እንዲሁ አይደለም ሀቢባን መደገፍ ያለባችሁ። ያስተውላችሁ እያያችሁት ገንዘብ የተበላን ሰው ትሪት ነው ማድረግ ያለብሽ ወይ መሳደብ ነው ያለብሽ? ወይም ሀቢባ ሁልጊዜ ትናገራለች። ፌክ አካውንት አለ በእኔ ስም ብዙ የተከፈታለ። እኔን ማናገር የምትፈልጉ አንትኖቼ አሉ። እነዚህ ሞዲተር ምንድነው የሚባለው ሞዴሬተር እነሱን ለነሱ ቁጥር ሰጡ። በእነሱ በኩል እኔን ታገኛላችሁ። ሁሌ ትናገራለች። ለዛ እኮ ነው አሁን እዚህ ጋር ቤቲ ተበልታለች በችኮላ ሳታጣራ ሌባዎቹን እንትን ሳትል ማለት እኮ አሁን አየር ላይ ልጅቷ መበላቷን አይደለም እኮ እኔ አልተረዳሽኝም። እኔ ማወራው እኔ ለምሳሌው ድርጅት አለኝ እና ድርጅቴ ላይ መቀጥራቸው ሰዎች አሉ። የኔን ድርጅት ማጅን እንትን የሚያደርጉ ሰዎች የሚከታተሉልኝ ሰዎች ኃላፊነት የተሰጧቸው ሰዎች አሉ። ለምሳሌው እነሱ ይብሉኝ ሌላ ሰው ይብሉ። አሁን ሀቢባም አታውቅም እቺ ልጅም አታውቅም። እቺ ሰው ግን በአጠቃላይ ሀቢባን በማመኗ ገንዘቧን ተበልታለች። ከዛ ገንዘብ የተበላን ሰው ትሪት አድርገሽ ነው እንጂ የምታወሪው ይኸውልህ ውሸት ይኸውልህ እንዲያልሽ አታክ እያልሽ ስሜቱን እየጎዳሽ አይደለም ሰውን የምታወሪው። ሀቢባ ትልቁ ጥፋቷ ትላንትና የተሰማኝ ይኸውላችሁ ሀቢባ ከመጣች ጊዜ ጀምሮ አውቃታለሁ። በጣም ነው የምወዳት፣ በጣም ነው የማከብራት።
ብታገኝም ብታጣም ማንንም ሰው ሰርቶ የትም ይድረስ አይ ዶንት ዋንት እሱ የኔ ችግር አይደለም። ግን ትላንትና እንደ ሰው ያደረገችው እንደ ሰው ነው ማለት እንደ ሰው ገንዘብ የተበላን ሰው ያናገረችበት ወይ ትክክል አይደለም ነው የኔ ኮንሰፕት እንጂ ሀቢባ መቃወም አይደለም። ከዛ ብዙ ሰዎች ደግሞ የሆነ ሰው ስትደግፉ የምትደግፉትንም የምትጠሉትንም ነገር አውጥታችሁ ነው በድፍን የሆነ ሰው ቅዱስ ነው አትበሉ። በቃ ስታጠፋ አጥፍተሻል ስታለማ ለምተሻል ጎበዝ ነው እንጂ ማለት ያለብን ሁሉንም በተመሳሳይ ወይ ሰው እንዴት ትደግፊያለሽ? ትክክል ናት ብለሽ እንዴት ይያለሽ? ቅዱስ ናት ብለሽ አጥፍታለች ትላንትና ገንዘብ የተበላ ሰው ልጨው አይደለም ሊያንቅሹላ ይችላል እንዴ? ሰው ለገንዘብ ብሎ አይደል የሚጋደለው? አልተጠቀምኩ አየር ላይ ያለው አማራጭ እኮ በትብብር ማስተዋወቅ ምንም ቴንኪው የኔ ሐሳብ በቃ የሁለት ሳምንት ገንዘብ ባይከፈላት ምንም ችግር የለም። ይሄ የሚሆነው ያው በሰላም ሌባነሽ ተበልቻ ነው የምታስመስለው። አይገርማችሁም? እኔ በጣም ቤት ያስገብኝ እያለች ነው ይሁና ትባል ይሁና እኔ ማለት ላኪልሽ ቦታ ከሌለሽ እኔን ውጭ አርግኝ እሺ። ችግር የለውም። አይ ችግር የለውም። አሁን እኮ እናንተም ስላልተረዳችሁኝ ነው እንጂ እኔም እንደናንተ ስደተኛ እኔም ከዚህ በፊት ታሪኬን ገብቼ ስነግራችሁ ብዙዎች ሰዎች አልቅሳችሁ ብዙዎች ሰዎች አዝናችሁልኝ አይዞሽ ካላችሁ በኋላ ደግሞ አሁን እኔ የተበላው እኔ ሁለተኛ ደግሞ እንደው እኔን እንኳን መውቀስ ቢኖርባችሁ የምትወቅሱኝ የነበረው ምንድነው ቪዲዮ ሰርቼ ዘርፋኛለች ብዬ ቢሆን ነበር። እኔ ራሷ ናት እኔ በውስጥ ያልቃል ይለቅ እኔ አልወጣም ሚዲያ ላይ ብዬ ከመሲ ጋር አውርቻለሁ በቃ ካሏት ከራሷ ከቅርብ ሰዎች ጋር አውርቼ በውስጥ ይለቅስል አምጧት አለች አምጧት ገስት ላይ አምጧት አለች። ሄድኩኝ ገባው ተናድጃለሁ። እኔ ፊቴን አይታችሁት ከሆነ ፍም መስሏል ተናድጃለሁ። ፕላስ ደግሞ ቀስ ብዬ ያናገርኳት ይሄው ሁለት ውሸት ስትለኝ በቃ I cannot control myself በጣም ተበሳጨው። ለምን ብትይ ተዘርፍ ያለው ብለሽ ኤቪደንስ ይዘሽ ውሸት እኔ እኮ ሰው ልከስ አይደለም ራሷ ናት እኮ አይደለ ውሸት ስትለኝ ነው። ከዛ በኋላ ተናደርኩ። እናንተ ደግሞ ኢሞሽናል ትሆናላችሁ። እኔ እኮ ሰው ነኝ አይደለ እንዴ? ለምን ተናደርሽ ለምን ጮክሽባት የምትሉ በዛን ሰዓት አይደለም ሀቢባ ለምን ንጉስ አይቆመን ፊቴ ላይ ይጮሃለሁ። ምክንያቱም አንደኛ የተበላውበት ወይ አናዶኛል ሁለተኛ ለምን አላስተዋልኩም ለምን ብያለሁ። እኔ ሰው ማመኔ ነውና እሷ ናት ብዬ የጠየቀችበት ያወራችበት ወይ እሷን ስለመሰለኝ እና እናንተ እንደው ማለት ያለን በቃ ቤት ያይዞሽ በርቺ ነገ ሰርተሽ ታገኘዋለሽ ምንድነው ብር ምናምን ነው ማለት የነበረባችሁ እንጂ በቃ ጊዜ አነሳት ተብሎ ሀቢባ አልሰደብኳት አልነካውባችሁ። እንግዲህ እኔ ሌላ ዜጋ አይደለም እኔ ሌላ ዜጋ ስለሆንኩ እኔን ሰፖርት አታረጉኝ። እኔ ሌላ ዜጋ ነኝ በቃ የእናንተ ዜጋ ስላልሆንኩኝ በቃ እኔ ሌባ ነኝ። እናቴ ትሙት ነው ማለት እማታውቁኝ ቤቲ ነው የምሆነው እማታውቁኝ ቤቲ አንዴ ላውራ እሺ ማርሽ እሺ በመጀመሪያ ደረጃ ሰው ልጅ ሲበላና ሲሸወድ ራሱን ኮንትሮል ማድረግ አይችልም በመጀመሪያ ደረጃ በየትኛውም ወይ በትበይ ማለት ነው። ሁለተኛ እንደ መፍትሄ የምነግርሽ ነገር ሰኝማ አሁን ተበላሽም ሰው ያል ውሃ ብትሆኚ ለምን ነጻሽ ተብለሽ ወይንም ለምን ቀጠሽ ተብለሽ ጀሽ ትደረጋለሽ። እንኳን ተበልተሽ እንኳን የሆነ ሰው ጋር ሄደሽ እንደዚህ ሀፕን አደረገ ብለሽ አይደለምና የላክሽው ሰው አካውንት የት ቀበሌ እንዳወጣ ማጣራት ትችያለሽ። ከዚህ በፊት እኔ 300 ሺህ ብር ተበልቼ ነበር ገባሽ? እብዱኛ ያለው ማንን ከምን እንዴት እንደማረግ ገብቶሻል። ለዚህ አንቺ አሁን እዚህ ጋር መታደርጊያቸው ነገሮች እንዳለ ይሁንና በራስሽ አይምሮ ምሁሩነሽ ብልሁነሽ ብሩን በማን እንዳ በየትኛው ወይ ተበላሽ ማንንም በላሽ ገባሽ? ተሳስተሽም ይሁን ወይስም ሳስሚ whatever ግን መታደርጊው ምንድነው አሁን የሚጠቅምሽ ሳንቲምሽ ነው ሀቢብቲ ደም ተፍተሽ ዋጋ ከፍለሽ ሰው ሀገር እኮ ቁጭ ብለንም ቢሆን ከሰው ተለይተን ነው ከቤተሰብ ተለይተን ነው ሰርተን አይደለም የሰው ፊት ገርፎን አይደለም ቁጭ ብለን ለራሱ ወንበራሙ ቀን ከሆነ ከቤተሰብ ተለይተን ነው ለፍተሽ አይደለም። ምንድነው የምታረጊው የላክሽው ሰው ስም ታውቂያለሽ ወረቀቱ አለሽ ገብቶሻል። የዛ ሰው የት አድሬስ የት ቀበሌ ለምን አካውንት ሲከፈት በመታወቂያ ስለሚወጣ መታወቂያ ደግሞ በቀበሌ ወይ በሆነ ቦታ ስለሚሆን ገባሽ? ለዚህ አንቺ አሁን ትኩረት ማድረግ ያለብሽ ምን አሉኝ ምን አልኳቸው ምን ልበላቸው ሳይሆን ሳንቲምሽን እንዴት
ማስመሰል ማለት እንድታስመልሺ መትካት አለብሽ። አንደኛ የላክሽውን ሰው ሙሉ ስም ማወቅ አለብሽ። ሁለተኛ ደግሞ ይሄ በባንክ እንትኑ ላይ ሰው እንኳን ባይኖርሽ በሰው ማጣራት መቻል አለብሽ። ሶስተኛ ደረጃ ደግሞ ይሄን ሁሉ ነገር ለመመለስ አሁን አይደለም ሰዓቱ። ሳንቲምሽ ላይ ትኩረት አድርጊ። አንድ ብር ለምን አንድ ድርሃም አይሆንም? ሀቢባ አጠፋች፣ እኔ አጠፋው፣ እሷ አጠፋች፣ እኔ ሳንቲምሽን ቀድመሽ አስመልሽ። እንዴት ነው የምታስመልሽው? ያ ሰው የላክሽው ሰው ሙሉ ስም ገብቶሻል? የተጻጻፍሽው የሚሆን ቮይስ አሰም የሚሆን ቴክስት የሚሆን እሱን ትተሽ የሰውየው ሙሉ ስም የትኛው አካውንት የትኛው እንዴት በምን እሱ ላይ ትኩረት አድርጊ። ሙሉ እንትን ማለት አልችልም፣ ያ ላይ ትኩረት አድርጊ። ምክንያቱም አሁን ሀቢባ ድምጿን እስካልሰማሽ ድረስ የሆነ ነገር ምንም ዋጋ የለውም። ሀቢባ ራሱ መለሳ ሳንቲምሽን ብትመለስልሽ ገባሽ? ዋጋ የከፈልሽበት ስለሆነ እንዴት እንደምታስመልሺ ነው የምታስቢው እንጂ እንደዚህ ልላት እንደዚህ ማለት ነበር። ሰው ምንም እንዲልሽ አትጠብቂ። አላብዛብሽ፣ ትኩረትሽ ሳንቲምሽ ላይ ይሁን። የላክሽው ሰው ያጂና አዲስ አበባም ከሆነ ክፍለ ሀገርም ከሆነ የትም ከሆነ አቢሶ ባንክ ቤት የሚሰራ ሰው ፈልጊ። እዚህም ደግሞ ታውቂያለሽ እመሪት እንዴት ለቴክኖሎጂው እንዴት ቅርብ እንደሆነ በዚህ ያስተላለፍሽ ሰው ራሱ በማን እንዴት እንዳስተላለፈ ሊያጣራልሽ ይችላል፣ ሊረዳሽ ይችላል። አረ ችግር የለውም። አዎ ይዘውታል። እኔ እኮ እንዲጣራ እፈልጋለሁ። መጣራት ስላለበት ማለት ነው። አንቺ አሁን ነፃ መተውኝ መችለው ታውቂያለሽ ብሩን ስታስመልሺ ገባሽ? የራስሽን ሳንቲም ወደ ራስሽ ስታስመልሺ ነፃ ትሆኛለሽ። እንዳልዋሻሽ ለመፈመስ እንዳልሆነ በቃ ስሜትሽን ለራሱ እነዚህ እኮ እነዚህ ምን መሰለሽ እኔ ማር ይሁንዬ አንደኛ አያውቁም ወይ ቆንጆ በጣም ቆንጆ ሆኜባቸዋለሁ ወይ በጣም እኔ ቤቲ ነኝ እኮ ቤቲ ግባልኝ ነኝ ያልኳችሁ እኮ ቲክቶክ እና እንትን ሰው 5000 ፎሎወር ለማግኘት መከራ ሲታገል በነበረበት ሰዓት አያም ፌመስ የድሮ ቲክቶከሮቹን ጠይቋቸው። እኔ የእውቅና ችግር የለብኝም። በቃ እንዴ ጎግል እኮ እስካን ብታረጉ ስም የሚያወጣው ነው። እኔ የመፈመስ ችግር የለብኝም። እናንተ ይኸው አሁን ነው ቲክቶክ መጠቀም የጀመራችሁ። ለዛ እኮ ነው ማታውቁኝ እንጂ እኔ እኮ እንዴት አድርጌ ላስረዳችሁ እንዴ በኢየሱስ እሱ አይደለም ጉዳዩ። ከፈለጋችሁ ብሬና አዋጣችሁ ወይ ስጡኝ። በቃ እንድረጋጋ ከፈለጋችሁ እንጂ አልፋታችሁ። እኔ ዝም አልልም። በቃ ዝም አልልም። በቃ እውነታው እስከምትወጣ ድረስ አልፋታ። በቃ ለፈመስ ምናምን ሲሉኝ ጌታ ምስክሬ እኔ እኮ ግባልኝ ምናምን ብያደም አደንቁሬያችሁ እኮ በቃ አም ፌመስ እኮ እንዴ አም አርቲስት በቃ ፌመስ እኮ እየመረራችሁ ዋጡት እንዴ ፈመስ ይላሉ። ለነገሩ እናንተ በሚሳደብ ምናምን አይደለ ፌመስ እንደሆነ የምታውቁ እኮ ነው። ቤቲ እንዴት ነሽ? ፍሪደም የኔ ቆንጆ አረ ንገሪልኝ እባክሽ፣ አረ ንገሪልኝ። እንዴ ዛሬ 3 አመትና ምናምን እኮ ነው ነበርኩ የምክር አገልግሎት የምሰጣችሁ የፍቅር አማካሪያችሁ እኮ ነው ነበርኩ። አቤት ጊዜ ደጉ ጥሪልኝ እስቲ እንደው እናትሽ እንደው ወይኔ ቤቲ የኔ ቆንጆ እኔ እንዴት እንደምወድሽ ታውቂያለሽ። በእውነት ነው የምልሽ። አይሪሊስ ፍሪደም የኔም በጣም አንድ ነገር ነው እኔ ልልሽ የምችለው ማለት ላንቺ ወግነን ሀቢባን መውቀስ አንችልም፣ ሀቢባን ደግፈን አንቺን መውቀስ አንችልም። አንቺም አዎ ልክ ነሽ፣ ሀቢባም ልክ ናት፣ ሁለታችሁም ልክ ናችሁ። እንዴት ብትይኝ አንቺ ከኪስሽ ነው የወጣው ብሩ ገብቶሻል፣ በእሷ ስም ነው የገባው ብሩ። ተበልተሻል ብርሽን፣ አንቺ ልክ ነሽ፣ ሀቅሽን ትጠይቂያለሽ። ሀቢባ ጋር ደግሞ ያ ብር ኪሷ ውስጥ አልገባም። ኦኬ በጣም ብዙ ሺህ አካውንት በዩቲዩብ ብቲ በፌስቡክ በእያንዳንዱ ሶሻል ሚዲያ ላይ በእሷ ስም ብዙ አካውንቶች እንደተከፈተባት ተናግራለች። አንቺ ትንሽ ማለት የአንቺ ጥፋት የነበረው የቱ ጋ ነው? የእሷን ቮይስ እስክትሰሚ ድረስ ማረጋገጥ መቻል ነበረብሽ። ገብቶሻል? የአንቺ ኢሞሽን እኔ በጣም ገብቶኛል፣ የእሷም ኢሞሽን በጣም ልክ ነው። ያለው አማራጭ ምን መሰለሽ ቤት የሆዴ አንቺም ካለሽበት ነገር አሁን ትንሽ ተረጋጊና ከእሷ ጋር በስነ ስርዓቱ ለመነጋገር ሞክሩ። ማን ነው ማጋን የገባው ይሄ ብር?
ገብቶሻል? እንዴት ነው ሀቅሽ ሊወጣ የሚችል? እሷ ኪስ እንዳልገባ ትናንትና ተናግራለች። እሷ እንደማታውቅ ጭራሽ ነው ማለት ነው። ይሄ ነገር ሀገር ነው ሊሆን የሚችል። ያንን ሀገር እንዴት ነው ማግኘት የምትችይው? ብርሽ እንዴት ነው ወደዛ ሰው እየገባው? ኢቨን ስትናገሪ ሰማሽኝ ላይቭ ላይ ነኝ አሁን ምናምን ነገር ብሎሉ ቴክስት ልኮልሻል አይደለ? እሷ ቁጭ ብላ እሷን እያየው ነበር እና በዚህ ሰዓት ወዲያውኑ ያ አሁን አንቺ ማድረግ ያለብሽ ነገር ምንድነው? ሆዲዬ ታዩ ይሄን ሶሻል ሚዲያ ላይ ወተሽ እንደዚህ ማውራቱ ምናምን ይቅር። ምክንያቱም በጣም ብዙ ሰው የራሱን አመለካከት ነው እዚህ ጋር የሚጽፍልሽ እየገባ የሚናገረው። የሁሉንም ሰው ሀሳብ ማስተናገድ አትችይም ማሪ። ስለዛ ያለው አማራጭ አንድና አንድ ነው። ከእሷ ጋር ተነጋገር አለቀ። ጉዳዩ የሚመለከተው እሷን ስለሆነ ከእሷ ጋር ብቻ ተነጋገሪ ሆዲዬ። እሺ ኖ ትናንት እኮ ከእሷ ጋር ፍሪደም ከእሷ ጋር ልንነጋገር ስገባ ይኸውልሽ አንደኛ እንዳልሽው አሁን ብላለች። አንድ ሰው አይደለም አንሳሽ እኮ ማለት እኮ ለእኔ እኮ ብዙ ነገር እኮ ይሸፍንልኛል ታውቂያለሽ። ገባሽ አይደለም? ቤተሰቦችን መርዳት የምችልበት ገንዘብ ነው። ያንን ለማስታወቂያ ብዬ የከፈልኩት ብር ተበልቶ ውይ የኔ ቆንጆ ሀቢባዬ ምናምን ውይ የኔ ወርቅ ምናምን ብዬ አላናግራትም። አንደኛ የተናደደ ሰው ባህሪ ቁጡ ነው የሚያደርግሽ። ገብቶሻል? ቁጡ ሆኜ አስመስዬ ሁለተኛ የተናደድኩና የጨውኩባት ሁለት ውሸት ያስኩብሻለች። አየሽ እኔ ድጋሜ ብሬን ተበልቼ ደግሞ ውሸታም ልባል ማለት ነው ልትለኝ። ዲስሪስፔክት አታርጊኝ። ገባሽ? ዲስሪስፔክት አታረገ እስከ መጨረሻው ድረስ በሷ ስም የተደረገ ነገር ስለሆነ ስሟን ለማጥፋት እስከ መጨረሻው ሐሳቡን በጽሞና መስማት አለባት። እኔ ሲጀመር እኔ አንቺን ስላከበርኩሽ ስለምወድሽ ነው የመጣው በሚያውቁት ሰዎች ራስሽ ነሽ ሚዲያ ላይ እንድመጣ ያደረገች ራሷ ናት እንጂ እኔ ውስጥ ለውስጥ በሚያውቋት ሰው እኔ አሁንም እኮ አልከሰስኳትም። ሌባ ናት እኮ አላልኳትም። ሌባ ናት አላልኩም። እኔ እኮ ስለማከብርሽ ነው እንጂ ከጠላቶቼ ሊጥሉኝ ደግሞ በዚህ መጡ እኔ ሀቢባ አልወድቅም አለች እንዴ። እኔ ምን አገናኝቶኝ ነው እሷን የምጥላት? ምን ብዬ በምን ተገናኝተን ምን አድርጋኝ? እንደውስ ምን እንደው ማለት ምን አፍሷራ ተዘርፍ ያለው እኔ ማስረጃ አለኝ ፈልግኝ። የሚሰጥሽ ኮሜንት እንደዚህ ገስት ላይ እንዲ ሆይ ሆይ ምናምን የምንልሽ ሰዎች አይምሰልሽ። ነገ አንቺ የሆነ ነገር ብትሰጪ እኛው እዚሁ ጋር ከተደረደርን ሰዎች ነው የምንጀምረው። ፎቶሽን ዘግዝቀን አንቺን እንትን ከማለት ከመርገጥ አንመለስም። ገብቶሻል? ያም ስላለ ሆዲዬ በውስጥ አናግሪያትና እንዲ ነው እባክሽ ሀቢባ እኔን እስቅ አይደለም ያመጣሁት እንደም ተፍቺ ነው ያመጣሁትና ሄልፕ ሚ ባያት ፒስ ወይ ገብቶሻል? አይደለም ለምን መሰለሽ ፍሪደም አሁን እኮ የወሰደውን ሰውና በምን አካውንት እኮ እንደገባ እኮ ለማሳወቅ እኮ የልጁ አካውንት እኮ በቂ ነው። እስከ ፎቶ ድረስ እኮ የተከፈተበትን እኮ ንግድ ባንክ እኮ ያወጡታል እኮ ችግር የለው። ይሄ እኮ ምንም እኮ ሩቅ መንገድ እኮ አያስኬድም። እንኳን አሁን ቴክኖሎጂ በሰለጠነበት ዘመን ትልቅ ያለሽ አካውንቱ እዛ ባንክ የሚሰራ ሰው የማን አካውንት እንደሆነ ይታወቃል። በቃ ይሄ ብር ዘርፎ ነው ይባላል አለቀ። ይሄ እኮ ምንም እኮ እንትን እኮ የሚል ነገር የለውም። ገባሽ? እኔ እሷ መስላኝ ነው በቃ። ከዛ በኋላ ደግሞ ለምን እሷ ናት ብለሽ ጠረጠርሽ የምትሉ ካላችሁ ደግሞ እኔ ምንም ማድረግ አልችልም። ያወራሁት እሷን መስሎኛል፣ ያስገባሁት ለእሷ መስሎኛል አለቀ። 4 ነጥብ። ምንም በቃ ማድረግ አትችሉ። በቃ እኔ ሌላ ምንም ለሷ ኔጌቲቭ አይነት ነገር የለኝም። ይሄ ማንም ሰው እንዲያውቅ የምፈልገው በጣም ነው ወንዳ በጣም ነው ማከብር። ፍሪደም ያለችሽን አንድ ጊዜ ማሪ አንቺ ለሷ ጥሩ አመለካከት አለሽ። ከዚህ በፊትም ላይፍ ስቶሪሽን ገብተሽ እሷ ቤት አውርተሻል፣ ብዙ ሰው አድምጦሻል ምናምን ነገር ገብተሻል። አሁን ላይ ግን ህዝቡ ለሷ ጥሩ አመለካከት የለውም። ኦኬ ለሷ ጥሩ አመለካከት ስለሌለው ህዝቡ የሚያደምጠው አንቺ ትክክልም ትሁኚ ትክክልም አትሁኚ አንቺ ነው የሚወክለው። ኢቭን ሌትስ ሲ ዘ ኮሜንት ከስር የሚጽፉልሽም ማለት ነው ምንንም ሳያውቁ ማጋ እውነት እንዳለ ሳይታወቅ እሷ ላይ ነው የሚፈረጀው። ገብቶሻል? ሶ ይሄ ነገር ከሚሆን ሆዲ በውስጥ አናግሪያትና ዘባላ እሷ እኮ ሪዛልቱን ይዛ ትመጣለች። በቃ ማን እንደሆነ ምን እንደሆነ ለሌላውም ትምህርት ይሆናል። ገብቶሻል አባባሌ ሆዲ? አሁን እዚህ ሶሻል ሚዲያ ላይ እንደዚህ መባባሉ ምናምን ላንቺም አይጠቅምም ለነሱም አይጠቅምም። ገብቶሻል? ቤቲ እኔ ልውረድ ግን ምንድነው እኔ ሀቢባ ባለውለታዬ ነች። ለሷ ለመወገን ወይ ላንቺ እንደዚህ ለማለት ሳይሆን ጥርት የሚያደርግ ነገር ምን ታውቂያለሽ? የተበላሽበት በሷ እስካልሆነ ድረስ አንቺ ራስሽን ሳይድ ያዢ።
ለምን አትይም አንቺ ሁለት ውሸት ዋሸሽ ስትል ንግግሮቻችን ተናግረን የማሳመን ኃይል ካሌለን እውነት ምንም ቢኖርን ምንም እንትን ልንል አንችልም እንደ እውነታ ተናግረን ማሳመን ወይንም ደግሞ ነገሮቻችን መስመር አስይዘን መናገር እስካልቻልንበት ድረስ ጥፋተኛ ሁላ ምን ሆነው ራሳችን ነን ለምን ንግግሮቻችን እኛን እንድንሰሰል የሚያደርግ ነው ገባሽ አንቺ ሁለት አይነት ውሸት ስትልሽ የኔን ድምጽ ሰምተሻል ወይ ስትልኪ እኔ መሆኔን አረጋግጠሻል ወይ ስትልሽ ራሷን ነው አየሽ ገባሽ እሷ ራሷን ፊክስ እያረጋግጥልሽ ነው ግልጽ በቃ ማለት እኔ መሆኔን እርግጠኛ ነሽ አረጋግጥሽ ነው ይላልሽው ምን ምስክራለሽ እያለች እና እሷም የራሷን ሳይድ ነው ያዘችው ለዚህ አንቺም የሷን ድምጽ አልሰማም ካልሽ ለምን ላክሽ ነው የምትልሽ ገባሽ ለዚህ አንቺ ቀድመሽ ብርሽን ተቀበይ ከዛ ደግሞ ሀቢባ ይሄ ጉዳይ እጇ ካለበት እንኳን የራሷን ጉዳይ አይደለም ለሰው ጉዳይ 24 ሰዓት የምትቀመጥ ሰው ነች ተረዳሽ ለሰው ጉዳይ የራሷ ስም ጠፍተው አይደለም ለሰው ዋጋ የምትከፍል ሴት ነች ባጭሩ እና አንቺ በርቺልኝ ይሄን ነገር አስተካኪ መፈመሱ ይደርሳል መፈመስ ለሚሉሽ መፈመሱ ይደርሳል ሶሻል ሚዲያው ደሞ ለመፈመስ እናንተን አንዱ ፎቶ ዘቅዝቆ ማጥረግረግ ነው የእናንተ ፍምስና ይሄ ነው መፈመስ ማለት በመልካም ነገር መታወቅ ነው እኔ እሱ ነው የሚገባኝ ገባሽ ተደብቆ ነገሮችን ማስኬድ እንጂ ሚዲያ ማስጮህ አይደለም ያ አንቺ ሚዲያ ማስጮህ አይደለሽ ቤቲ እግዚአብሔር ይመስገን በቃ አጭሩ ነገር እሷን አናግራትና ከሷ ጋር ተነጋገሪ ከበላችሽ እንኳን አው በስህተት እኔ አካውንት ውስጥ ገብቶ ነው በጣም ይቅርታ ብሎ ቪዲዮ እንደምትሰራ እርግጠኛ ነኝ በትሻል አንቺ እኮ አቀልሽ ኦሬዲ ተወጥቷል አሁን እኮ ነው ይልሽ እናቴ አሁን እኮ ነው ይያልኩ ያለው ሰው አጨብጫቢው በስቶ ነው እንጂ እኔ መች በላችኝ አልኩኝ ባንቺ ስም ነው ያው የተወራው አንቺ መስለሽ ነው በቃ ይሄ ማዳችሁ ቢደርስ የምትሉት ነው እኔ አላልኳት መች ሌባ አልኩ አንደበት ያለው የተቆራረጠ እኮ ቪዲዮ እኮ አለ እኔ መች አልኩኝ ሌባ አላልኩኝ ስለምወድሽ ስለማከብርሽ እኮ ነው በሰዎች የመጣው እንጂ እኔ እኮ ቪዲዮ ራሱ አልሰራውብሽም ስላት ቪዲዮ ስሪያ ብላ ነቀለች ለምን ልታዳምጠኝ አልወደደች ማዳም ስራ እናንተ አይደለም ዓለም ያመሰግናታል ምንም እውነትና የማይደበቅ ነገር አንድ ማቆይ ያወርቀዋ ወደ እኔ ላስረዳት አንቺና ሀቢባ እንዳትጣሉ አንቺና ሀቢባ እንዳትጣሉ ሀቢባን አናግሪያት ምክንያቱም አሁን ሀቢባ ብዙ ሰው ፈመሰሽ ሀቢባን እኔ ለምሰልሽ እኔ ሁልሽ ለምን መሰለሽ እኔ እንዴት አድርጌ ላስረዳት እስቲ ዩቲዩብ ላይ ግቡና ቤቲ ብላችሁ ጻፉ ላ አይደለም ቤቲ ብላችሁ ጻፉ ላስረዳት እኔ የሱ ችግር የለብኝም እናቴ እኔ የመጣው ባህር አቋርጬ ቀይ ባህርን አቋርጬ የመጣው እንጀራ ፈልጌ ነው ቤተሰቦቼን ልረዳ በቲክቶክ ታዋቂ ለመሆን አይደለም የመጣው እንጀራ ምሳሌ ምንም በማላቀው ስልክ ከሌላ ሰው ገዝቼ ሁልጭ አርካኔ ሰደበች ምንም በማላቀው ማለት ነው እንትንም ተጠቅሜ አላቅም የሚገርምሽ ነገር እየተሳደበሽ ምን እያለች እንደዛ ነው ያደረገች ግን ሀቢባን ማግኘት አትችል ግን አሁን እንደዚህ ስላለች በውስጥ በእሷ ስም ብዙ ሌቦች አሉ ምሳሌ እቺ ብርጅስቶን የምትባሏን ያወቅናት ሀቢባ ስለምታስተዋውቅላት ነው ገባሽ ግን ደግሞ በውስጥ ለውስጥ ደግሞ ስትናገር ስትሳደብ ሰውን ስታዋርድ ከባድ ነው ገባሽ እና ያንን ነው ልልሽ የፈለኩት አንቺ ሀቢባን አናግራት የሌላ ሰው ምንም አትስሚ ችግር የለውም 50 ሺህ ብር ማዲ ታበይ ችግር የለውም ግን ሌላው ህዝብ አይረዳሽም አሁን ምሳሌ እኔ ልጆችን አፈር ምንድነው ያለች መርዝ ይብሉ እናቴ ደግሞ ሙታለች እንግዲህ የእናቶች ቀን ነው ምን አለች እናትሽም አፈር ትብላ መርዝ ትብላ ነው ያለች ስልክ የምትሸጧ ማለት ነው ምንም በማላቀው እና ታዩ ዝም ብለሽ ንቀሽ ታዩ ማን እውነተኛ ማን ሐቀኛ እንደሆነ አይታወቅም በቃ ሰው ሚዲያ ስለተጠቀመ ብቻ ሰው ሁሉ ማዋረር ነው እና እኔ ተረዳውሽ እንደዛ ነው የሆነ ነገር አንቺ ጋር ሊኖር ይችላል አሁን እኔ ስልክ ተበላሽቶብኝ ነው በየ ኮሜንት ነው ሰው ጋር ይጻፉ መጣችና አንቺ ከኔ ነው እንደገዛሽ እናትሽ አፈር ትብላ ሌቦች ብላ እንድናገር እንኳን እድሉን አልሰጠችኝም እሷ ለምን ታዋቂ ስለሆነች ከዛ ምን አለች ታዋቂ እንድትሆኚ ነው ፌመስ እንድትሆኚ ነው አለች ፎቶሽን ነው ምዘቀዝቀው እንዴ ከቻለሽ ለምን ሽንት ቤት አትከተው ገባሽ የኔ ፎቶ አያሳስበኝም ግን ሰው ጊዜ ስለሰጠው ብቻ የፈለገውን ነገር ይናገራል
ሀቢባ ብዙ ነገር እያደረገች ነው። ምሳሌ ታውቂያታለሽ፣ ሁላችንም እናውቃታለን። ግን በእሷ ስር የሚሰራው ነገር በጣም ከባድ ነው። እኔ እንደውም ሀቢባ ብታስገባኝ ማለት ነው የምታስተዋውቂላቸው ሰዎች ራሱ ጤነኛ ናቸው ወይ? ይሄንን ነው በቃ እንደው ግልጽ ላረግላት የምፈልግ ብታስገባኝ። ምክንያቱም እያንዳንዱን ሰው በውስጥ ይኸውልሽ የወርቁዋ መሲ ብርጅስቶንን ሀቢባን አስተዋወቀቻት። ምክንያቱም ፎሎ አድርጓት አዲስ እንደመጣች ፎሎ እንደዛ ትበል እንጂ መሲ ብርጅስቶን ድሮ ነው የታወቀችው እኮ ድሮ ይኸውልሽ ብትታወቅም ባትታወቅም ሀቢባ ሰው ስለሚወዳት ላስረዳሽ። ሌላ አጀንዳ ውስጥ አትክተቻት ልጅቷን። አሁን ልጅቷን ፍሪደም ምትባለው እንድትሆን ነው ማንም ሰው ታዋቂ መሆን አይፈልግም ውዴ፣ ገባሽ? እኔ ከራሴ ጋር ስላመሳሰልኩት ነው እኮ አሁን እኔ ልጅቷን እያገዝኩ ያለሁት፣ ገባሽ? እንጂ አሁን እሷ ምናምን ሳይሆን ማናችንም ታዋቂ ልንሆን አንችልም። ምን ጥቅም የለውም። ጥቅሙ ምንድን ነው? እኔ እኮ አሁን የሀቢባ ድሮን የምትለዋ ልጅ እኔ ጋም እንትን የፖሰተችው እሷ ናት። እዚህም ስላለች ነው እኔ ለዚችኛዋ እየነገርኳት ያለው። ምንድን ናት የምትጠቀመው ነገር ምንድን ነው? ሀቢባን አናግሪያትና ነገሩ በዚህ ይቋጭ። ተበርሳለች ሀቢባ አይደለች የበላቻት ፌክ አካውንት ነው የበላችው። አለቀ ነገሩ። ሀቢባ ጥፋት የለባትም። ግን ደግሞ ሀቢባ እንደ ሰውኛ እንደ ኢትዮጵያዊና በቃ ታስተዋውቅላት። አለቀ። በዚህ መዘጋት ነው ፋይሉ። ተበልተሻል እህቴ ነሽ። እሺ ለመሰለሽ እኔ እናት እኔ አሁን ጌታ ምስክሬ ጌታ በሚያውቀው እኔ ለሀቢባ ያለኝን ክብር እንደዚህ ነው ብዬ መግለጽ አልችልም። በጣም ነው መወዳት፣ በጣም ነው ማከብራት። ግን እኔ ሀቢባ ናት ብዬ እኮ የራሴ ጥፋት ነው ብዬ ነው በቃ ማረጋገጥ ነበረብኝ። ይሄ እኔ ጥፋት ይሁን። ግን እሷም ደግሞ እኔ የሄድኩበትን ወይ ተረድታ ትሪት ማድረግ ነበረባት። በቃ አይዞሽ ተበላሽ አይዞሽ ማለት ሲኖርባት እኔን እንዲህ መንቅራ ማስወጣት የለባትም። በቃ ተበልቻለሁ። አዎ ከዛ ውጭ ግን እኔ ሀቢባ እኔ እንዴት አድርጌ ላስረዳችሁ? እኔ ሀቢባ ምንም የምራመደው እርምጃ የለኝም። ምንድን ነው ያስወጣች? ለምን እንደሆነ ታውቂያለሽ? ልጅቷ በራሷ ኮንፊደንስ 100% በራሷ ኮንፊደንስ የምትተማመን ናት። ቪዲዮ ያልሰራሁብሽ ስትያት በቃ ስሪ ቪዲዮ ብላ ነቀለችሽ። ገባሽ? እዚህ ጋር ያለ መግባባት ነው። ልንገርሽ ቪዲዮ እልሽ ቪዲዮ ያልሰራሁብሽ አስጨረስ አለባት አከበርኩሽ ነው ያልኳት። እንዴ የሌላ ሰው ሀሳብ ጥፍጥፍ አድርጋ አይደል እንዴ የምትሰማ? እኔ ለምንድን ነው ልትሰማኝ ፈቃደኛ ያልሆነችው ነው? እኔ እኮ ያላዳመጠችሽ ነው። እኔ ብርጅስቶን አላዳመጠችኝም ውዴ። ቆይ አሁን የመሲን ስም አትጥሪ፣ የመሲን ስም አትጥሪ። የኔ ችግር ይለቅ። እኔ ያልኩት ቪዲዮ ያልሰራሁብሽ ስለምወድሽ ስለማከብርሽ ነው የሚለውን ሀሳብ እንኳን እስክጨርስ አልጠበቀችኝም። አስወጣች። ለምን በቃ ተበልታለች። ቆይ ተናዳ ነው። እስቲ ቆይ እኔ ልረጋጋ ብላ መረጋጋት ትችላለች። ብዙ ነገር ሃንድል እንደምታረግ እኮ አውቃለሁ። እኔ እሷን ለመጣል ያው እግዚአብሔር ምስክሬ ነው የምላችሁ። እሷን ለመጣል ለሷ እንደውም አካውንቷ በተዘጋ ቁጥር እየተመሳሰለብኝ ፎሎ እያረኳት ሲዘጋ ከሌላ ሰዎች ጋር እንኳን እንደዚህ ሲሉ ኖ በቃ ሰው በቃ የኛ ሰው ሲለወጥ ደስ ስለማይለው ነው ምን እንጂ እሷን ለመጣል ጌታ ምስክሬ ነው የምላችሁ። አንዲት እርምጃ እንደው ለሰከንድ እንኳን ኔጌቲቭ እንኳን ኮሜንት የለኝም ስለሷ በቃ ገባሽ? ስለዚህ እኔ በእናታችሁ ማንም ሰው እኔን በኔጌቲቭ ነገር እንዳይወስደኝ። ተበልቻለሁ በቃ ተውኝ አጽናኑኝ እንጂ በዛው ለማፈመስ ምናምን ስለሷም አታውሪ። እኔ ልንገርሽ ይሄንን ጉዳይ ፍሪዳም ትጨርሰው አለቀ ነገር። ምክንያቱም ፍሪዳም እውነታውን ትክክለኛው ተናግራለች። ተበልተሻል፣ ፌክ አካውንት በልቶሻል። ሀቢባ ደግሞ በኢትዮጵያዊነቱ 50% ሲባል ለሁለት ሳምንት ነው አይደል? ተውቁ ለአንድ ሳምንት አስተዋውቃለች። ገስት ላይ መሰቀል በቃ ገበያ የድል ነው፣ ግንባር የድል ነው። ምንም እዛ ስለተሰቀልን ስለተቀመጥን አይደለም። ገባሽ አይደል? ሁለተኛ ደግሞ ቆይ ፍሪደምዬ እንድታቂ የምፈልገው እናንተም እንድታቁ የምፈልገው በጣም ሁለት ነጥብ ነው ያናደደኝ፣ ኢሞሽናል እንደሆነ ያደረገኝ ማለት ነው። ልክ እኔን በመጥፎ ነገር እንደምታቀኝ ሁሉ ዋትስአፕ ላይ አውርቼሽ ነበረ አውርቻት ነበረ። የአንድ ጊዜ የሆነ ደላላ የበላው ልጅ ይዤ እሷ ጋር መሲ ብርጅስቶን የጀመረችው ኬዝ ነበረና እሱን ይዤ ገብቼ ገስት ላይ አጋጣሚ
ከዛ በኋላ አውርቻ ችግር የለውም በቃ አወራሻለሁ ብላኝ ዋትስአፕ አድርጊልኝ ብላኝ ነበር። ዋትስአፕ ሳረግላት ያንን ዋትስአፕ ስላልመለሰችው በቃ ሺዝ ቢዚ ብዬ በቃ በቴሌግራም በቃ ይሻላል በዚህ ከመጣችማ ብዬ ከዛ ዋትስአፕ ላይማ ካልመለስኩልሽ አልፈለኩም ማለት ነው ስትለኝ ይሄ አልኩኝ ማለት አንዳንዴ ሰው እኮ ዲስሪስፔክት ሲያደርግሽ ትናደጃለሽ ሰው ነሽ ገባሽ ስሜት አለሽ ከዛ እንዴ ለምን ብዬ ያንም ሁለተኛ ደግሞ ሁለቱ ሸት ስትለኝ እና ከመሰረቄ ጋር ተያይዞ ተናደድኩ ገባሽ ተናደድኩኝ ተናገርኩኝ የተናገርኩት ደግሞ ጩኬ ነው የተናገርኩት መጮህ ነው እንጂ ስናደድ አልተሳደብኩም መጥፎ ቃል ካፌ አልወጣም ሰርቀሽኛል አላልኩም በቃ ገባሽ ከዛ ግን አሁን እስቲ ተነሽና ዞር በይና ሽቶን አሳየን እስቲ ለጣፋ ሽቶ ካለሽ በዚህ አጋጣሚ እስቲ ተነሽ እንቀሳቀሽ ለጣፋ ሽቶ ሃይ ዞር በይ ጉድ እኮ ነው እግዚአብሔርን እኔ አረት እናታችሁ ለጣፋ ቤታ የጫማ አርጊ ቤቲ ይቀዝቀዛኝ እንጂ በፊት ሁሉ ግሏል እግዚአብሔር ፊቴ ሁሉ ግሏል በጣም ተናድጃለሁ እኔ እንደው ሰው ባሏሉበት የሚያውቅ ማህበረሰብ ተረጋግቼሻለሁ ውሸትም ቢሉሽ ስንት እግዚአብሔርን እኔ እንደው ምን ልንገራችሁ ተረዳኋት እኮ መች ሰረቅሽኝ አልኳት ለምንድን ነው እናንተ የምትሉኝ እኔ መች ሰረቅሽኝ አልኳት ሌባንሽ ባቴም እንደዚህ ስትጀምሪ ሐሳብ ራሱ የሆነ ምረብሽ ነው ለዛ እኮ ነው ቤትዬ አንቺም ደግሞ ቦታ ተቀያየርሽ ወይ ጌታ ኢየሱስ ምን ስለሆነች ነው ሀቢባን ይቅርታ የምትላት ምን አረገች ቤቲ ሶፊያ አረኔ ስንት ሰው እኮ አምኖኝ በአካውንቴ ብር እንደሚያስገባ የደላሎች ቤተሰብ እንኳን ሳይቀሩ እግዚአብሔርን ስንት እንኳን እኔ አይደለም የሰው ገንዘብ ልነካ እስኪ እንደው መተው እንደው ይመስክሩ እማያቁኝ ኳታር ኩዌቱ ነው እንኳን በኔ አካውንት ነው ብር የሚያስገቡ ለወንድሞቻቸው እኔ እንደዚህ አይነት የቆሸሸን ማንነት ፐርሰናሊቲ የለኝም ግን እናንተ ሰው አታውቁ በቃ ስለማታውቁ ስንት ጎረምሳ ያለው ነው ታይ ያረ እንደው ቤቲ ብትሉ ምን አለበት ይሄው ህዝቡን ነው እንደ ሌባ እየፈረጀኛ ነው እሷ አትሰርቅም አንቺ ልሽ ተሰራ እየሰረቅሽ ይላል እግዚአብሔር አሁን በጎደለን ሆነ ስራም እየሰራሽ ዞርም እያልሽ እኔ ያልኩት አዎ እኔ እንዴት አርጌ ነው ላስረዳችሁ የምችለው እኔ ተረዱኝ እኔ አላልኩም ሌባ አላልኩም አሁንም ግን ሀቄን እፈልጋለሁ ማለት ብዙ ይሄን ያንደቀን ስለኝ አንዳንድ ጊዜ በቃ እሱ ታጥግ ድረስ እኔም ሄዳለሁ አሁን እኮ በሀቢብ አካውንት እንዳልገባ በራሷ እንደሆነ አካውንቱ ተናግራለች እኔ ሌባ ናት አላልኩም አሁንም ማለት ግን እኔ ሀቄን እፈልጋለሁ ጌታ እንዴት ቆሜ እንደምሰራ እኔ ነኝ የማውቅ እንዴት ቆሜ እንደምታውቁታላችሁ የአረብ ሀገር ስራ ትንሽም ሆነ ትልቅ መከራ ነው ታውቁታላችሁ በቃ ስለዚህ ሀቄን እፈልጋለሁ በቃ ከዛ ውጭ እኔ ማንንም በሐሰት መሆንጅል ሰው አይደለም እኔ ከሆንኩም ጥፋተኛ ደግሞ ይቅርታ ጠይቃለሁ ይቅርታ ትልቅነት ነው ምን ችግር አለ ምን ስለሆነ እኔ ማን ስለሆነ ዝቅ ብዬ ይቅርታ ጠይቃለሁ እኔ ብዙ የተደረገልኝ ብዙ የሆነልኝ ሰው ነኝ እኮ ማንንም የምንቅ ሰው አይደለም ማንንም የማከብር ሴት ነኝ ስለዚህ ችግር የለው በቃ ለመፈመስ ምናምን ካላችሁ ደግሞ አይ አም ፌመስ ኦልሬዲ እናንተ አላወቃችሁኝም ማለት ቤቲን ሰው ያውቃትም ማለት አይደለም እኔ ራሴ ፌመስ ነኝ አናታችሁን ጭንቅላታችሁን ሳዞራችሁ የነበር ቆኔ ነኝ ማንንም ሳይ አይደለም የኔ ፍላጎት ሰርቶ ለፍቶ ብር ማግኘት ገንዘብ ማግኘት መለወጥ እሱ ነው የኔ አበሻ እንደሆነ በሰጣችሁት ስም ነው የሚሰድባችሁ አንዳንዴ አበሻ መሆን ራሱ ያናድዳል እግዚአብሔር በቃ ጭፍን እኔ ባሏልኩበት አታውሉኝ እኔ ማንንም አይለኝም ስኖር ከማንም ሰው ጋር ተጣልቼ ከማንም ሰው ጋር ተነጋግሬ አላውቅም ሰው ክፉ ነገር ተናግሬ ያስቀይሜ እንኳን አላውቅም ማንም መጥቶ ይመስከር እንግዲህ ከዚህ ገበያ ላይ 7 ወር 8 ወር እየሆነኝ ነው መጥቶ ይናገር
በሐሰት ያጭበረበርኩት የሰደብኩት ያሳዘንኩት ሰው ካለ መጥቶ ይናገር። እናንተ አላወቃችሁኝም ማለት ሌላ ሰው ያውቀኝም ማለት አይደለም። እንዴ መደፍጠጥ የጊዜ እንጂ የሰው ጀግና የለው። ጊዜ ያነሳል ይጥላል። ሁላችሁም ጊዜን አክብሩ። ጊዜ ነው የሚያነሳ ጊዜ ነው የሚጥል። ዛሬ ሆ ያለ ህዝብ ሆ ብሎ ይጥላል። እኔ እያንዳንዱን ነገር አውቃለሁ። ልናገር ብልም ደግሞ ከማንም በላይ የመናገር አቅሙም ጥበቡም አለኝ። እግዚአብሔር የተመሰገነ ይሁን። ግን መናገር ስላለብኝ ብቻ አፌን አልከፍትም። ለማንኛውም እህቴ ያጋጥማል፣ አይዞሽ፣ እሷን አናግሪያት። ሁለተኛ ነገር ደግሞ ሀቢባኛ እኔ ለምሳሌ ብር ተከፍላት እንደምትሰራ ማስታወቂያ አላውቅም። የሚገርምሽ ነገር ጌታ ምስክሬ ነው። ሰው ስጦታ ሲሰጣው የኔ እናት ቆይ አይደለም አንድ ነገር ልገርሽ። እንኳን አይደለም እሷ እኔ ብዙ ማስታወቂያ ከፍያ አሰርቻለሁ። ማስታወቂያ አይደለም ሀቢባ ቁጭ ብላ ብዙ ፎሎወር የምታሰጠው ብዙ ነገር ፕሮሞት የምታረገው ይቀርና ተሳድበው እንኳን ፈምሰው ብር ተከፍሏቸው ማስታወቂያ ይሰራሉ። ይሄ ማንንም ሰው እየሰራበትን ያገኝ ሀቋ ነው። ቁጭ ብላ ሰው ያገለገለች ለአንደሽ አይመስለኝም ነበር ነው የምልሽ። ዞሮ ዞሮ አይመስለኝም ነበር ነው አሉዴ በቃ ስለዚህ ማስታወቂያ መስራቷ ያብርሽ። 50,000 ብር እኮ 800 ድርሃም ነው ወይም 600 ድርሃም ነው። ምን ሆነሽ ነው? በኢትዮጵያ ነው እንዴ የምታስበው? ያንተ በኢትዮጵያ ነው እንጂ የምናስበው የኔ ወድ በኢትዮጵያ ነው በኢትዮጵያ ነው የምናስበው። ለዚህ ነው ሀገር ነው እኛ ያለነው አረብ ሀገር ነው። አንተ እንደዛ ማታስቢ ወዴ በኢትዮጵያማ በኢትዮጵያ ነው የምናስበው። የሌላ ሀገር ዜጋ እኮ ብርጅስቶን የምትባለው የሌላ ሀገር ዜጋ እኮ አንድ ስልክ አይገዛትም። ህዝቧን ለመርዳት ከሆነ ኢትዮጵያውያኖችን ለመርዳት ከሆነ ኢትዮጵያ ከፍታ በኢትዮጵያ የመላካ የተቸገረን እያረዳች አይደል 24 ሰዓት ቁጭ ብላ የአረብ ሀገርን